ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ በጣም ደስ በሚል ነገር ነው የመጣሁት። ቤተሰብ እንደሚታወቀው እንግዲህ ግምጃዬ ትላንትና ላይቭ ላይ በነበረች ሰዓት የት እንዳለች ለማወቅ ሁላችንም ጓግተን ነበረ። እሷም ሰርፕራይዝ ነው ስትል ነበረና እና ቤተሰብ ሁላችንም የት እንዳለች በጣም ለማወቅ ጓግተን ነበረ እና እስኪ ለማንኛውም በውቢቷ በሆነችው ደብረ ብርሃን ላይ ፈታ ዘና እያለች ትገኛለች። ቤተሰብ ለማንኛውም እስኪ ትንሽ ቪዲዮ ላሳያችሁ። ቤተሰብ እንግዲህ በምታዩት መልኩ ግምጃዬ ደብረ ብርሃን ላይ ትገኛለች። የእውነት በጣም ወዳት ከተማ ናት እና እጅግ በጣም ደስ የምትል አንድነት፣ ኢትዮጵያዊነት፣ ፍቅር የሚታይባት ሀገር ናት እና መሄድ ከምፈልግባቸው ሀገራቶች አንዷ ደብረ ብርሃን ናት እና እጅግ በጣም ነው ደስ ያለኝ። ደግሞ ቤተሰብ ግምጃዬ እንዴት ነው ያማረባት አይታችኋል? ኦ ማይ ጋድ የሚያስብል ውበት ነው እና በጣም ነው ግምጃዬ ያማረብሽ። ትችያለሽ፣ ፈታ ዘና በይ። ገና በየሀገሩ እየሄድሽ ታሳይናለሽ። ታሪክ እንደምትሰሪ ተስፋ አደርጋለሁኝ። እስኪ ይሄ የደብረ ብርሃን ልጆች ካላችሁ የኔ ተከታታዮች ይሄ የት አካባቢ ነው? እስኪ ስለ ደብረ ብርሃን ምን የተለየ ነገር አለ? ስለ ካልቸራችሁ ምናምን እስኪ በኮመንት አሳውቁኝ። የእውነት በጣም የምወደው አገር ነው እና ይሄ የት አካባቢ እንደሆነ ምናምን ለየት ያለ ባህል ካለ ምናምን የደብረ ብርሃን ልጆች ካላችሁ በኮመንት አሳውቁን እና ግምጃዬ ትችያለሽ፣ በቃ አንቺ ትችያለሽ። ማንም ያወራል፣ አንቺ ግን በየቀኑ በየጊዜው አዳዲስ ነገር ነው እያሳየሽን እያስደመምሽን ያለውና በጣም ትችያለሽ። በቃ ጀግና ነሽ። የእውነት ነው ምልሽ። ይመችሽ፣ ይመችሽ፣ በቃ ይመችሽ ነው ምልሽ። ሁሉም በቃ ሁሉም እንዳንቺ ነው መኖርም ማድረግም የሚፈልገው። የሁሉም ሰው ምኞት ነው። እነሱ ያወራሉ፣ አንቺ ወደፊት ትሰሪያለሽ። ገና ከዚህ በላይ ሁሉም ሀገራቶች ላይ ሂደሽ እንደምታሳይን ተስፋ አደርጋለሁኝ እና ሀገሪቷ በጣም ነው የምታምረው። የእውነት በጣም ነው የምታምረው። እሷ ራሱ በጣም አምሮባታል። ቤተሰብ ጸጉሯ ያምራል፣ አለባበሷ አይ ቲንክ ካልተሳሳትኩኝ ይሄ የምንጃር ልብስ አለባበስ ይመስለኛል፣ እርግጠኛ አይደለሁም። እና እጅግ በጣም ነው የምታምሩት። ግምጃዬ በቃ ይመችሽ፣ ይመችሽ። የእውነት ፈጣሪ ከሰው ዓይን ይጠብቅሽ ነው የምልሽ። በቃ ሌላ ምንም ልልሽ አልችልም። ምክንያቱም በቃ ይሄ ሁሉም ሰው የሚፈልገው ከስደት ገብቶ ሀገሩ ላይ እንደዚህ ዘና ብሎ ምናምን በቃ እርፍ ያለ ህይወት ሁሉም በቃ ሁላችንም ስደተኞች የምንፈልገው ነገር ነው እና በዚሁ ቀጥይ፣ ማንንም እንዳትሰሚ። በቃ አንቺ ትችያለሽ። የእውነት ሁሉም ያወራል፣ ወደ ኋላ ይቀራል። አንቺ ግን ከቀን ወደ ቀን ይሄ በቃ አዳዲስ ነገር ነው እያሳየሽን ያለውና ቀጥይበት። ሁሉም አካባቢዎች እየሽ ኢንጆይ ያደርጊ። የወጣትነትሽ ጊዜሽን፣ እውቅናሽን፣ ፈመስናሽን ተጠቀሚበት። ወደ ገንዘብ ቀይሪው። ማንንም እንዳትሰሚ። አንቺ ሴት ነሽ፣ ብቻሽን ብዙ ነገሮች ተጋፍጠሽ ለዚህ የበቃሽ ጀግና ሴት ነሽ። የእውነት ለእኔ የዘመኔ ጀግና ሴት ብዬሻለሁ። ገባሽ? ይሄ ብዙዎቻችን ወደ ኋላ የሚያስቀረን ይሉንታ፣ ሰው ምን ይለናል፣ ቤተሰብ ምን ይለናል ምናምን የሚባለው ነገር ነውና ያንን ነገር ሰብረሽ ወጥተሽ እንደዚህ በራስሽ ነገሮችን ማድረግ በመቻልሽ አም ፕራውድ ኦፍ ዩ። የእውነት በጣም ነው የምኮራብሽ። በጣም ጀግና ሴት ነሽ። በቃ ምን ልበልሽ የእውነት እና ሁላችንም ሴቶች ግምጃዬ ልናበረታታት ነው ምን የሚገባው እንጂ መንቀፍ፣ መተቸት ምናምን ይሄ የድሮ ፎቶ አውጥቶ መለጠፍ ምንም ጥቅም የለውም። ባይዘ ዌይ ልንገራችሁ፣ የግምጃዬን የሆነ ነገር እያመጣችሁ ምትለጥፉ ስለ ግምጃዬ ሰዎች እንዲጠሏት ብላችሁ የሆነ ነገር ምናምን እንትን የምትሉ አትድከሙ። ምክንያቱም ወደ ኋላ አታስቀሯትም። አያችሁ፣ እሷ ሁሌም ወደፊት ነው። ስለዚህ አትድከሙ። ቤተሰብ እናንተ አሉባልታና ወሬ ወደ ኋላ አንድ እርምጃ እንኳን እንደማያስኬዳት ማሳያ ነው። ስለዚህ ግምጃዬን የሆነ ነገር መለጣጠፍ፣ ግምጃዬ እንደዚህ ናት ምናምን ይሄ እኮ ማለት እኮ አብዛኞቻችሁ ለፎሎ ነው። ይሄ ማለት እውቅና ስላላት ሚዲያ ላይ ተወዳጅ ስለሆነች፣ አንድን ደግሞ ሚዲያ ላይ ተወዳጅ የሆነን ሰው ነቅፋችሁም ደግፋችሁም ስትመጡ ፎሎ ታገኛላችሁ። ይሄ ግልጽ ነው። ስለዚህ እየተጠቀማችሁባት ነው። እየተጠቀማችሁባት ያላችሁት ደግሞ ፌመስ ከእናንተ በላይ ፌመስ ስለሆነች ነው። አብዛኛዎቻችሁ ሪከርድ የምታደርጉ እሷ መጥፎ ነገር የምትፖስቱ ራሳችሁን ደብቃችሁ ነው። ገባችሁ? ስለዚህ እሷ ግን በፊት ለፊት ወጥታ ስድቡንም ሙገሳውንም ሁሉንም ነገር
በቃ እንትን ብላ እኔ ቤተሰብ የእውነት በቃ እናንተ እንደፈለጋችሁ ምንም በሉ፣ ግምጃዬ ጀግና ጠንካራ ሴት ናት። እኔ ላይቭ ወጥቼ ላይክ እንደ ሰው ጌም ብጫወት የሆነ ነገር ቲክቶክ ላይ እንትን እፈልጋለሁ። ገባችሁ? ግን በቃ የሚዘን ነገር አለ። እሷ ግን ያን የሚዘንን ነገር ሰብራ ወጥታ ዛሬ ከዛ ከሳውዲ ከሰው ቤት አትወጣም ነበረ። ጊሉንታ ቢኖራት ይሄ ሰው ምን ይለኛል፣ ይሄ በታችነት ስሜት ምናምን ቢኖራት ከሰው ቤት አትወጣም ነበረ። ገባችሁ? ከዛ ሀገርም አትወጣም ነበረ። ግን ያንን ሁሉ ነገር ሰብራ በመውጣቷ ነው ዛሬ ማንም ፌመስ የተባለ ጌመር ለምኗት ነው አብረን እንጫወት ብሎ ጌም እንኳን አብሯት የሚጫወተው። ገባችሁ? እና ከማንም ፌመስ ከየትኛውም ፌመስ እኩል እይታ ነው ያላት ላይቭ ስትገባ። ገባችሁ? ሶሪ ዝም ብላ እንኳን እያወራች 2000 ሰው 1500 ሰው ነው ቤቷ የሚቀመጠው። ስለዚህ ግምጃዬን ለመናገር መጀመሪያ እኛ ማነን የሚለውን ነገር ማየት ያስፈልጋል። እኛ ምን ላይ ሁነን ነው እሷን የምንተቸው? እኛ ማነን የሚለውን ነገር እንትን ማለት ያስፈልጋል። ስለ ግምጃዬ ብዙ ነገር ማለት ይቻላል። የእውነት ብዙ ስለ ጥንካሬዋ ብዙ ነገር ማለት ይቻላል። ስለ ጉብዝናዋ ብዙ ነገር ማለት ይቻላል። ገባችሁ? አንዳንዴ የሚሰራን ሰው በራሱ ተጧጥሮ የሚለወጥን ሰው ማሞገስም ክብር መስጠት አለብን። ገባችሁ? ሁሌ መተቸት ብቻ የሆነ ነገር ምናምን ሳይሆን ጎበዝ በቃ ዛሬ እኮ ግምጃዬ እንደዚህ የደረሰችው ከሰው ቤት ተነስታ ነው፣ ከሰው ሀገር። ለምንድን ነው እኔ እንደሷ መሆን የሚያቀተኝ ብሎ ከራሱ ጋር እልክ የሚጋባ ሰው ይኖራል። ገባችሁ? ስለዚህ በጣም ጀግናና ጠንካራ ሴት ናት። እኔ በጣም እኮራባታለሁ። ገና ትልቅ ደረጃ ትደርሳለች። ከዚህ በላይ እንደምታስደመን ተስፋ አደርጋለሁ። ይሄ የሚወራውን ነገር በሙሉ ላይክ ወደ ጎን ትታ ማናችንም ሳትሰማ ማድረግ የምትፈልገው ቦታ ላይ እንደምትደርስ አም ሹር። ምክንያቱም ያ ነገር ቢይዛት ኑሮ ዛሬ እዚህ ደረጃ ላይ አትደርስም ነበረ። ገባችሁ? ስለዚህ በማይሆን ነገር ጊዜያችሁን አታባክኑ። በተረፈ የደብረ ብርሃን ልጆች ካላችሁ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የእውነት እንዳልኳችሁ በጣም መሄድ ከምፈልግበት ሀገር አንዱ ነውና በጣም በቃ ሀፒ ግምጃዬ ላንቺ በጣም ደስተኛ ነኝ። ደስ ብሎኛል። በሰላም ደግሞ ተመለሱ። እወዳችኋለሁ። ለግምጃዬ ዛሬ እስኪ ቤተሰብ በቃ ምንም ኔጌቲቭ ኮመንት አልፈልግም። ፍቅራችሁን ግለጹላት፣ እንደምትወዷት ንገሯት። የደብረ ብርሃን ልጆች እወዳችኋለሁ። ሁላችሁም ኢትዮጵያዊ ሁላችሁንም እወዳችኋለሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። በራሴ ስራ በቅርቡ እመጣለሁ። ነይ እናበረታታሻለን። አንቺ በነገራችን ላይ እኔም የመዳም ቅመም ሸቃላ እህታችሁ ነኝና እናበረታታሻለን ካላችሁ ሞራል ከሰጣችሁኝ በራሴ ስራ እመጣለሁ። አመሰግናለሁ። እወዳችኋለሁ።